ለውዷ ልጄ ቅምጥል እንዴት ነሽ? ይህንን ደብዳቤ ስታነቢ ምናልባት እኔ ካጠገብሽ ላልሆን ይችላል፣ ግን ልጄ እወድሻለሁ። ይህንን ዱርዬ ተከተለሽ መሄድሽ ቢያናደኝም አደይና ሌሊ ጥሩ ልጅ ነው ሲሉኝ ትንሽ ልቤ ተረጋጋልን። ግን አደራሽን ልጄ ራስሽን ጠብቂ። አባትሽ በጣም ይወድሻል። መቼም እንዳለሽ ልጄ የባቡሬ እናት ማለት የአንቺ እናት ከማግባት በፊት ያገባት የመጀመሪያ ሙሽሬ ናት። ባቡሬ የአባትሽ ልጅ ወንድምሽ ነው። እናቱ ልጄ ላይሽ ብናፍቅም ስላላገኘሽኝ ይቅርታ። አንቺን ግን ከዚህ በላይ መጠበቅ አልቻልኩም። በጣም ጥሩ ጓደኞች አሉሽ። የእነሱ ለተናደርሽኝ ነው መስለት ለምድር መስለት። ታዲያ ልጄ ሴት ልጅ አይደለች እንዴት ብላ አንተ ቁጭ ብላ ትጠብቀሃል? እዚህ እኮ የተቀጠርሽው አርፈሽ ስራሽ እንድትሰሪ ነው እንጂ አሹ እንድታወሩ አይደለም። ከማንም ጋር ብታወራ አንቺ ምን አገባሽ? ሩታ እባካችሁ በእኔ ምክንያት አትጣሉ ተው። ሱር በእንቺ ደግሞ ያዘ ልጅቷ ጫፋን ስትነኪ እንዳለሽ። እዚህ በኋላ ተከባብራችሁ የምትኖሩ ከሆነ ተከባብራችሁ ኑሩ። አይ የምትሉ ከሆነ ግን እማማ ጋር ነው የምወስዳችሁ። እዛ ወንድሜ ልደውልለት ይዟት ሄዶ ነው መሰለኝ። ሙድ እያያሽብኝ አይደለም አይደል? አረ በፍጹም እቤት ነበረች እኮ። ሄሎ ወንድሜ፣ ዳይመንድን ይዤ መጥቼ ነበረ። የት ሄዳችሁ ነው? ኦኬ ረስቸው ነበር። ቀጠሮ ነበር አለ። ባገኝሽ ማለት ነው እንደ ነጠላ ነው መቋጭሽ። እንዴ ጋጨት ነበር። ይሄን ደግሞ አበያት ራሴ ይበሏል። አጋት ከባክ ሁለታችሁ የሚሆናችሁ አንድ አይነት መሰሪዎች አብራችሁ መሆናችሁ እኮ አሪፍ ነው። ለቅሶ መቀመጥ አይመችኝ። ባይሆን አንተና አደይ ምን ላይ ደረሳችሁ? እንዴት እያደረጋችሁ ነው? ሽማግሌ ልልክ ነው። የምርህን ነው? አዎ። አሹ ውይ ምን እየሰራችሁ ነው እዚህ? ምን ነክቶ ነው? ምን ነካኝ? አረ ምንም አልነካኝም እትዬ። ቆይ እስኪ ከማውጣትሽ በፊት ላረጋግጥ። አደራሽ እንዳታወጪው። ታዩን ከኔ ጋር ለሰራው ስራ ነው። እውነትሽን ነው ሩታ? አዎሽ ሩታዬ አመሰግናለሁ። ምቾት እንደ ሸማኔ መርወሪያ ወደ ግራ ወደ ቀኝ እያደረገ እየተጫወተብን። እባክህ ወሬ አታብዛ። እኔ ልመለስ በቃ። ከፈለከኝ ቤት አለሁ። ጓደኛን ይዘውት ሄደዋል። ምን? እነማን ናቸው? አላውቅም፣ ግን እያንገላቱ ነው የወሰዱት። ንጉሱ ታገተ። ቤዛ ባደረገችው ተንኮል ይኸው አልቀመጥም ብላለች። ያደረገችው ነገር እንኳን የማይጸጽታት ቤዛ ዛሬም ላይ አደይና ዴቭንም ለመለያየት ገንዘብ ለመቀበል ከቲና ጋራ እየተስማሙ ከቲና ብር እየወሰደች ባይሳካላትም ሞክራ አድርጋ ነበረ። ዴቭና አደይ ግን አልተለያዩም። አሁን ላይ ደግሞ ተንኮሏን ወደ እነ ደመቀ አዙራለች። ቀንም ወደ ቤቷ ወስዳ ልታግተው አስባ ነበረ። ነገር ግን አልተሳካላትም። ለወንድሟ አምነው አብራ ስለምሰራው ይሁን ደውላ ተዘጋጅና ጠብቀኝ ብለው ነበረ። ነገር ግን ደመቀ ለማመንም ሆነ እናትሽን ለመርዳት ልጠይቃቸው ብሎ ወደ ቤቷ ጎራ ብሎ ነበር። ሙዝም በመግዛት ነበር ታዲያ ደመቀ ይዞ ሄደው። ቤዛ ግን ተንኮል አስባ ነበር እና ተንኮሏ በቤት ከሄደ በኋላ ስላልተሳካላት አሁን ላይ ደግሞ ንጉሱን አግተውታል። ንጉሱ ደመቀን ሰው እያንገላታ ወሰደው በማለት ከኋላው ተከትሎት የነበረው ሰውዬ ሲነግረው እሱም ማነው ብሎ ወደ እሱ ነበር ሊሄድ ያሰበው። ነገር ግን ንጉሱን አግተውታል። ሰላም ጤና ይስጥልኝ ክብራንና ክብራን የቻናል የቤተሰቦች ሰላማችሁ ይብዛ በያላችሁበት። እንዴት ናችሁ? እንዴት ከረማችሁ? ላይክና ሰብስክራይብ እንዲሁም ሼር በማድረግ አበረታቱኝ እያልኩ ወገኖቼ ሰራተኛዋ አደይ ክፍል 134 ላይ ደርሰናል። ታዲያ ተንኮለኛዋ ፍቅርም ሮማንን ጠምዳ ይዛታለች። በፊት አደይን ነበረ አላስወጣም፣ አላስገባም፣ አላስቀምጥም የምትላት። አሁን ደግሞ ወደ ሮማን ዞራለች። ሮማንን በሆነው ባልሆነው እየተናገረቻት ነው ያለችው። ታዲያ ዛሬም ደግሞ ሩታን ልብስ በመውሰድ ክፍሉ አስቀምጣ ሰርቃለች ለማለት እናቷ እና ሩታ ባሉበት ታዲያ ክፍሏን ገብታ ልብሱን ለምን ሰረቅሽ አንቺ ሌባ በማለት በመሳደብም ወደ ሳሎን ይዛት ሄዳ ጉድሽን እማዬ ጥሩ ልጅ ናት ያልሻት የልብሳችን እየሰረቀች የሩታ ጃኬት ነው በማለት ስትነግራት ሩታ ደግሞ ነገሩ ስለገባት ተንኮለኝነቷ እኔ እኮ ለሮሚ ሰጥቻት ነው በማለት ትመልስላታለች። ታዲያ የፍቅር እናትም ምን ላድርግሽ አንቺ ልጅ ይህን ተንኮልሽን እንዴት ነው የምትማሪው በማለትም ትቆጣታለች።
ታዲያ ሮማንንም ሌባ ናት በማለት በመወንጀል ከቤትም እንድትወጣ ፍቅር ትናገራታለች። የፍቅር እናትም ታዲያ አንቺን ማን ወሳኝ ያደረገሽ? ምንም አያገባሽም። ምንድነው የተፈጠረው? ሮማን ንገሪኝ በማለት ስትጠይቃትም ሮማን ምንም እንደማታውቅና ምንም እንዳላነሳ ትናገራለች። ታዲያ ንገሪኝ ስትላት የሩታ ልብስ ክፍሌ ስለነበረ ነው እንደዚህ የምትናገረኝ በማለት ስትነግራት፣ የሩታ ልብስ ደግሞ አንቺ ክፍል ምን ይሰራል ስትላት፣ ሩታም ልብሱን እኮ እንድትለብሰው እኔ ነኝ የሰጠኋት በማለት ትናገራለች። ታዲያ ይቅርታ በይ ሮሜን ስትላትም በጣም እየተናደደች ፍቅር ሮማንም ይህን ጃኬት አልወደድኩትም አንቺ ልበሺው በማለት ለሩታ ትሰጣታለች። ሩታና ሮማን ተግባብተዋል። ታዲያ ተንኮሏን ስላወቀችባት ሩታም ሮማንን አላሳፈረቻትም። ቤዛም ታዲያ ተንኮለኛዋ ወደ ቤቷ እናቷን ልታሳየው ደመቀን ይዛ ትሄዳለች። እሷ ያሰበችው ተንኮል ሌላ ነበረ፣ ነገር ግን ሊሳካላት አልቻለም። ደመቀም ታዲያ እናቷን ለመጠየቅ ሙዝ ገዝቶ ነበር የሄደው። ወደ ቤትም ቁጭ ብሎ ሲጠብቅ ምንም ነገር ስላልያለ እናቴ ሐኪም ቤት ወንድሜ ይዟት ሄዶ ነው በማለት ትነግረዋለች። ለወንድሙም ደውላ አፍጥነው እንጂ ስትለው የማይሆን ነገር እንደሆነ ሲነግራት ደመቀም በንዴት ሙዙን አልሰጥሽም እኔው ራሴ እበለዋለሁ አንቺ እየዋሸሽ ነው በማለት ሙዙንም ይዞ ከቤቷ ወጣ። አደይም ታዲያ ለዴቭ የሆነ ነገር ልትለው ብላ ታፋ ትመልሰዋለች። ዴቭ ደግሞ ካልነገርሽኝ በማለት ውጥር አድርጎ ይዛታል። እሷም በፍራቻና በእፍረት ትተዋለች። ታዲያ በሩንም ሲያንኳኩ ባቡሬ ይከፍታል። ምንሽ ነው ሲላቸውም እበር ላይ ቆሞ ሲያያቸው ይኸው ልትነግረኝ ያለችውን አልነግርም አለችኝ። ምንሽ ነው ንገሪያት እንጂ ንገሪው እንጂ ሆዱን ያታስቆርጨዋለሽ ወይ? ደግሞ ቤት ሄጄ ምን ይሆን ብዬ ሳስብ ልደር ወይ በማለት ዴቭም ይናገራል። አደይ ግን ሌላ ጊዜ ብላቸውም ወደ ውስጥ ገብታለች። ታዲያ አደይ እንደዚህ ቀላል ሴት አይደለችም። በቀላሉም ልትጠጋኝ አልቻለችም። ስለዚህ ሽማግሌ ልኬ ላገባት ነው በማለት ባቡሬንም ያማክረዋል። ታዲያ ትክክል ናት እኮ እንደዚች አይነት ሴት አትገኝም። ሽማግሌ መላኩ ምን ያስፈራሃል? ጨሌው ደግሞ ካንተ ምንም ችግር ያለብህ አይመስለኝም። ስለዚህ ሽማግሌ ልካ ቶሎ ብለህ አግባት በማለት ባቡሬ የሚመክር ብጤ ይሰጠው። ብዙ ጊዜ ከቤተሰቦቹ ጋር ስለቆየ ስለዚህ የሚያውቀው ነገር አይነበረም። ታዲያ ለአደይ እኮ ሲያንስባት ነው። ለአደይ ሽማግሌ ልኮ ማግባቱ ቀላል ነው ላንተ ብሎም ይነግረዋል። ታዲያ እንዴት ላድርግን በማለት ነበረ መጀመሪያ ጠይቆ ስለነበረ አደይ ጥሩ ልጅ ናት፣ ሳትቀደም ይልቁን ቶሎ ብለህ ቅደም እና ሽማግሌ ልክህ አግባት በማለት የመከረ። ንጉሱም ታዲያ ቅምጥልን ለማጽናናት ወደ ውጭ ይዟት ወጥቶ ነበረ። እንክብካቤ አበዛብኝም ስትል ከአሁን በኋላ ግን ልመጪው እንደዚህ ነው ታጠገብሽም አልለይሽም በማለት ቃል ይገባላታል። እሷም ታዲያ የተጻፈላት ከአባቷ ባቡሬ የሆነ ደብዳቤ እንደሰጣት ስትነግረው ደብዳቤውን እንዳላየችውና እንዳላነበበችው አንተ ታነብልኛለህ የምትወስደኝ ቦታ ማለት ንዛዜና ደብዳቤ የጻፉላትን ንዛዜውን ብታየውን ደብዳቤውን እንዳላየችው ደብዳቤውን ግን አንተ ታነብልኛለህ ከዚህ ዞር እንበል በማለት ትነግረዋል። ሌሊ ታዲያ ቁጭ ብለው ከአደይ ጋራ ስለ ባቡሬ ስታወራ አደይ ደግሞ ከት ብላ ትስቃለች። ከአሁን በኋላ ግን ስለ ባቡሬ ሳወራ አትሳቂ፣ ተያንቺ ልጅ አትቀልጅብኝ፣ ጤነኛ አይደለሽም ወይ እየተባባሉ እየተቀለዱ ነው። ደስ የሚል ጓደኞች ናቸው። ሊሊ ደግሞ ጥሩ ልጅ ናት። ለሰው የምታደርገው ጥሩ ምግባርና ጥሩ ነገር እየሰራች ነው ያለችው። እኮ ተባቡሬ ጋር የተቀራረባችሁ ነው፣ እንዴት ነው ምን አሰባችሁም ብላ አደይ ትጠይቃለች። አይ አደይ አንቺ እንደ ሌሎቹ ሰው ማሰብ ጀመርሽ ወይ? የተቀራረበ ሰው ሁሉ ሌላ ነገር አለው ማለት ነው ወይ? እኔ በጓደኝነት እንጂ በሌላ ነገር በፍጹም ከአሁን በኋላ ወንድን እንደማታምን ሊሊም ትናገራል። የሰማሽው ነገር አለ ወይም ስትላት፣ አረ በፍጹም እኔ ደግሞ ለሚወደው ሰው እኮ ቢሆን ብሎ መመኘት ጥሩ ነገር ነው። ስለዚህ ቢሆን ብዬ ራሴው ነኝ የተመኘሁልሽ በማለት ትነግራት። ታዲያ ኤላ ብዙ ነገሮችን አበላሽቶብኝ ሄዷል። ሌላ ሰው ይዤ የፍቅር ግንኙነት ሆነ ማፍቀር በፍጹም አላስበውም በማለት ነበር የመለሰችው። አደይም ታዲያ የመከረቻት ነበረ። ያለፈውን ረስተሽ ህይወትሽን ኑሪ፣ ፈጣሪ ደግሞ ያለፈውን ብትረሺ ጥሩ ሰው ሊሰጥሽ ይችላል። ስለዚህ ስላለፈው እየተጨነቅሽ ራስሽን አታጨናንቄ፣
ለራስሽ አስቢ የወደፊቱን። ሁሉም ሰው ደግሞ አንድ አይነት አይደለም በማለትም ነበር እየመከረቻት የነበር። የወደድሽው እንደዛ ተሄደ ለአንቺ አይደለም ማለት ነው። አዎ አመኛለሁ አደይ በማለትም ከዚህ በኋላ ኤላይኔ አይደለም ከዚህም በኋላ የሚመጡ ወንዶች በኋላ በህይወት የሚመጣ ወንድም የለም። ግን ደግሞ አደይ ግን ሌላ ሰው በህይወትሽ ቢመጣ እንደ ኤላ አስበሽ አትጉጂ። ማን ይመጣል ብለሽ ነው ስትላትም ምናልባት ባቡሬ አንቺ ልጅ አብደሻል ግን በማለትም ትስቃለች። የባቡሬ እናት ታዲያ ባቡሬም ወደ ቤት ሲመጣ ሊሊን ለማንጥለህ ነው በማለትም ትጠይቀዋለች። ሊሊ እኮ ትልቅ ሰው ናት በማለት ስለ ቤተሰቦቿም አጫውታኛለች። የእኛን ህይወትም ለመለወጥ እንደዚህ ያደረሰችን እሷ ናት። ጭራሹን ልንተዋት አንችልም በማለትም በጣም ጥሩ ልጅ እንደሆነችም ትነግረዋለች። ደግሞ ትልቅ ባለውለታዬ ነኝ እኔ ከእናንተ ነጥዬ አለያትም። እሱማ ልክ ነሽ ሊሊ በጣም ጥሩ ሴት ናት። በዚች ምድር ላይ እንዲህ አይነትም ሰው አለ እንዴ የምትባል ሴት ናት በማለት ባቡር የሚገልጽላታል። አዎ ልጄ በህይወት የማታገኛቸውን ሰዎች ጠበቅ አድርገህ መያዝ ነው። ጊዜው ከፍቷል። አሁን ጥሩ ሰው አይገኝም። ስለዚህ ልዬ ደግሞ በጣም ጥሩ ልጅና ቆንጆ ልጅ አስተዋይ ናት። አዎ ግን ደግሞ ማዘሯ ምን አስበሽ ነው በማለት የሚጠይቅ አስባለሁ የኔ ልጅ ምን አለች ልጅ ቤተሰባችን የምታረጋት በማለት ልጅን እስቲ አልነበረም ወይ ታዲያ ምን አለበት ስትለው እንደዚህ አይነት ነገር እንኳን የለንም እሷ እህቴ ናት በቃ በማለትም ይነግራታል እናቱ። ኋላ ሌላ ሰው መጥቶ ወስዷት እንዳታዝን ማንም ይወስዳት ሴት ልጅ አይደለችም ወይ በዛ ላይ ቆንጆ ዳለኔና ሊሊ እኮ ከጓደኝነት የዘለለ ምን ደሞስ ሽማግሌ ሳይለክ የሚሆን ነገር አለ ወይ ብሎ ሲጠይቃትም እንዴ በእህትነት ይሻለኛል ያልከው አንተ እሱማ በእህትነት ይሻለኛል ያልከው አንተ ታዲያ እኔ አላስገድድህ በማለትም ትነግረዋለች። አይማዘሯ የተጫወሽብኝ ነው አይደል በማለት ዛሬ ላይ የባቡሬ እናት ተጤናዋ ገግማ እያለች ሊሊን እያመሰገነች ወደ ራሷ ተመልሳ ልጆቿን ለመንከባከብ እያሰበች ታዲያ ቅምጥልስ ብሎ ስለጠየቀ ነበረ ባቡሬ ይህን ሁሉ የነገረችው። ቅምጥል ከንጉሱ ጋር አባቷ መቃብር ላይ እንደሄደች ነግራው ደሞስ ለምንድን ነው ሰላምዬን ጥለህብኝ የመጣኸው ልጄን በማለት ስትጠይቀው ነበረ። ታዲያ ተንኮለኛዋ ፍቅርም በአንድ በኩል ሩማን ትጠራለች። ወደ ሩታ ቲቶሯ ትመጣና ምን ፈልገሽ ነው ስትላት ምን አገባሽ አንቺ በማለት ሩማንን የት ሄደሽ ነው ብላ ትጠይቃታለች። ሮማንም ከአሹ ጋር እያወራችሁ ውጭ ላይ እንደነበረ ስትነግራት ስራ ልትሰሪ እንጂ ውጭ ልታወሪ ነው የተቀጠርሽው በማለት ስትሰድባትና ስትናገራት ሮማንን በማለት ገብታ ሁለተኛ እንድትናገሪያት አልፈልግም በማለት ሁለቱ ይፋጠጣሉ። ታዲያ በመሀልም ወይዘሮ ታለም መታ ምንድነው ችግሩ ስትል አሁንም ቢሆን ሮማንን መናገሯን አላቆመችም ብላ ስትነግራትም ምን ላድርግሽ ፍቅር ኧረ ተይ እባክሽን አለዛ አርፋችሁ ካልተቀመጣችሁ እናቴ ጋር ነው ምልካችሁ ሁለታችሁም ስነ ምግባር ተምራችሁ ትመጣላችሁ በማለት ተናግራቸዋል። ቅምጥልም የአባቷ የጻፉላትን ደብዳቤ ንጉሱ ያነበበላት ነበረ። ልጄ ይህን ዱር እየተከተለች ስለሄድሽ በጣም አዝኛለሁ፣ ግን ደግሞ ጥለሽኝ በመሄድሽ ቢያናድደኝም አደይና ሊሊ ጥሩ ልጅ ነው ስላሉኝ ምንም ማለት ብሎኛል። ልጄ ራሽን ጠብቂ በማለት አደራ አባትሽ ይወድሻል። የባቡሬ እናት ከእናትሽን ከማግባቴ በፊት ሙሽራ የነበረች ባቡሬም ወንድምሽ ነው። ቀሪውን ሁሉንም ታውቂዋለሽ ልጄ። ታዲያ ሳላይሽ በመሄዴ በጣም ይቅርታ ልጄ። አንቺን ከዚህ ብዙ ጊዜ መጠበቅ አልቻልኩም። ጥሩ ጓደኞች አሉሽ፣ ውለታቸውን አትርሺ ልጄ። ለእኔ ብዙ ነገር ነው ያደረጉልኝ። ራስሽን ጠብቂ ልጄ። ልጄ ሞተ ብለሽ እንዳታዝኒ። እኔ ጊዜ ደርሶ ነው ወደ ፈጣሪ ሄድኩት። አትዘኒ ልጄ፣ ሁልጊዜም ደስተኛ ሁኚ። ጎረምሳሽንም ተው በይልኝ፣ እወድሻለሁ ልጄ በማለት የጻፉላትን ደብዳቤ እያዳመጠች ስቅስቅ ብላ ማልቀሷን ይዛለች። የሰው ልጅ በዚች ምድር ላይ ሲኖር ፈጣሪ የጻፈልትን ያክል ነው የሚኖረው፣ ግን ደግሞ ከጻፈልን በላይ መኖር አንችልም። ታዲያ ቅምጥልን ብታዝንም ክንጎ ከጎኗ ሆኖ እቅፍ አድርጎ እያበረታታትና እያባበላት እያጸናናት፣ ሮማንም ምሳሌ አሹ አምጥታለት ውሃ ልታመጣ ስትሄድ ሩታ መታ ውጭ እንውጣ ዛሬ ቪዲዮ ምንስራ እንዝናናም ስትለው
ሮሚዬን ጥያት አልወጣም እንዴት ሆኖ ይላታል። ሮሚዬ ላይፈቀድላት ይችላል። ስለዚህ እሷ ትንሽ ልጅ አይደለችም፣ እኛ ወተን ፈታ እንበል ስትለው አይ አይሆንም ሮሜን ትቼ በጭራሽ አልዝናናም በማለት ይነግራታል። ታዲያ ሮማን ውሃ ይዛ ስትመጣ ነገሪ ውስጤ እንውጣና ቪዲዮ እንስራ ብለውም ቢያለኝ ያለ ሮማን አይሆንም አለኝ ብላም ትነግረዋል። ሮማን ታዲያ አሹ ምን አለበት አብረህ ብትሄድ ብላ ስትጠይቀው እዛ ሄጄ ከማገኘው ደስታ እዚህ ካንቺ ጋር መሆኑን ያስደስተኛል ይቅርብኝ ስትለው ሲላት አሁን ተሮሜ ጋር ምን አይነት ወሬ ነው የምታወሩት? ብንወጣ ምን አለበት በማለት ሩታም ይከፋትና ትሄዳለች። ታዲያ ሩታ አሹ ደግሞ ሮማን ከመጣች በኋላ ብሶብሃል ራስ ወዳት ናችሁ ብለው ነበር ጥላ ሄደች። ንጉሱ ታዲያ ስለ ደመቀት ሄዱ እንደሆነ ተይዞ ይሆን እንዴ ሊያገኘው አልቻለም። ታዲያ እስካሁንም ትሰርቃላችሁ ወይ ብላ ቅምጥል ትናደዳለች። ታዲያ ምን እንደው ስራችን ህይወታችን እያወቅሽው እንደዚህ አትበይኝ በማለት ሲነግራት ምን አለበት ሌላ ስራ ተፍታፍታችሁ ብትሰሩ በማለትም ትቆጣለች። ቴናም ሊዱ ቀበጧ ልትመጣ ይሁን እንጃ በሰላም ነው እያለች ስልክ ስታወራ ወዲያው ደመቀ ይመጣና እናንተ ሁለታችሁ የምታረጉትን ሴራ በሌሊና ባዳይ ቀልድ አላውቅም ነግሬያችኋለሁ ብሎ ማስጠንቀቂያ ይሰጣል። ታዲያ ቲናም ወዲያውን ልክፈልህና ይልቁንስ ስራ ስራልኝ ስትለው ምን አይነት ስራ ሲላት ለካን ነገርከኝ አይደለ ብላ ጥላው ልትሄድ ስትል ተናገሪና ሂጂ ብሎ ንቅ ያረጋታል ጉሮሮዋን። አሁን እኮ በሌሊና ባዳይ ቀልድ አላውቅም ብለሃል በቃ በማለት ስትለው ወዲያው ዴቭ ይመጣና ምንድን ነው ቲና ዴቭ ብሎም ይጠይቃል። ታዲያ ችግር አለ ወይም ብሎ ሲጠይቅ ተፈቷል በቃ ችግር የለውም በማለት ቲናም በድንጋጤ አይ ምንም ችግር የለም በማለት ጥላት ሄዳለች። ታዲያ ዴቭም ላወራ ፈልጋለሁ ብሎ ደመቀን ሲለው ምንሽ ነው እየሄድን እያለ ያው ታዲያ ባቡሬም ከእናቱ ጋር ድንገት ወደ ሊሊ ጋር ይመጣል። ሰላም ካለቻቸው በኋላም ባቡሬ ቅምጥል ስትመጣ እንዳይደብራት ልሄድ በቃ በማለት ሲነሳ ግን ደግሞ እንድሸኘው ይነግራታል። ወዲያውኑ ወደ ውጭ ሲወጡ ላቅፍሽ እኮ ነው በማለት ለምን ውስጥ አታቅፈኝ ስትለው አይ ውጭ ይሻላል ብዬ ነው በማለት እቅፍ አድርጓት ይሰናበታትና ይሄዳል። ዴቭም ታዲያ ንጉሱን ሽማግሌ እንዲሆነውና ለአደይ ሽማግሌ መላክ እንደሚፈልግ ይነግረዋል። እናም ቤተሰቦች ያውቀዋሉ ብሎም ሲለው ቤተሰቦች እስከሚያውቁ ድረስ መዘጋጀት አለብኝ በማለት ያማክረዋል። እሱም የሆነውን ነገር ሰምቶ ጥሩ ነገር ነው ጥሩ አስበሃል የቀረው ነገር ሁሉም ይስተካከላል በማለት ሀሳቡን ሩታም ዶክተሯ ሩሜ ቪዲዮ እንድታሰራላት እንድትይዝላት ጠይቃት ነበር። ታዲያ እየዘፈነ ሳለም በመሀል ላይ ታቋርጥና ቆይ አሹን ልጥራው በማለት አሹን ትጠራለች። አሹን ታዲያ እረ አይሆንም እትዬ ካሉ አይደለም ወይ ጥሩ አይመጣም ብሎ ሲላት ከሮሚ ጋር እኮ ስሩ ብለናለች ችግር የለውም በማለት እስክስታቸውን ሲያስነኩት ወይዘሮ ታለም የፍቅር እናት ትመጣለች። ታዲያ አሹ ምንድን ነው እየሰራህ ነው በማለት እንዴት ነው ጥበቃውን ትተህ እዚህ ምን ትሰራለህ ብላም ተቆጥታለች። ታዲያ ሮማንም ሁልጊዜም ሩታ የምትልሽን አትስሜ በማለትም ሩታን ተቆጥታ አሹም ወደ ውጭ ወደ ስራ አሹም ለሩታ ቀደም ብሎ ብር እንድትልክላት ሰጥቷት ነበረ። ታዲያ ለእናቱ ለመታከሚያ የሚሆን ብር የሰራውን የ2 ቀን ስራውን ሲልክላት ሩታ ደግሞ ጨምራ ነበር የላከችው። ብርሃን ስታወጣ ብዙ ብር እንደሆነ ስትነግራቸው የዚህን ያክል የት አመጣለሁ ብለሽ ነው 2 ቀን የሰራውባት ነው በስህተት የገባ ብር ነው እንዳትወጪ እንዳታወጪው የሰው ሀቅ አልፈልግም ቆይ ሩታ ልጠይቅ በማለት ነበረ። ሩታንም ሲጠይቃት ታዲያ ቲክቶከር የሰራህበት ነው ከኔ ጋር የሰራህበት እኔ ነኝ የጨመርኩት በማለት ብርሃንንም አውጭና ለማየስጫቸው በማለትም ነግራታለች። ታዲያ ወደ ገጠርም መቼ ነው ይዛኝ የምትሄደው እናትክንስ መቼ ነው የምታሳየኝ ስትለው ወደዛ መሄድ ብችል እንኳን ሩማን መሄድ እንደማትችል ትገልጻለች። አሹ ግን ወደም ፈረጠም እናቴ ጋር መሄድ አይቀርም እያላት ነበረ። እሷም ታዲያ እናቱን ወደዚህ እንዲያመጣ ነግራው ነበረ። ችግር ካለማ አትሄዱ በማለት ሩታም ትናገራለች። ንጉሱም ደመቀ ጋ ቁጭ ብሎ እያወራ ነበረ። ታዲያ ቅምጥልን ለብቻዋ ጥያት ብቻዋን ከምትወል ሊሄድ ወደ ቅምጥል ብሎ ሲሄድ እያለ ከኋላ አንድ ሰው ይከተላል። ወዲያውም ቆም ብሎ ለምንድነው የምትከተለኝ ሲለው ከጓደኛ ጋር አይቼ ነበር ልበል ሲለው አዎ ይለዋል። እንግዲያው ጓደኛህን የሆኑ ሰዎች እያንገላቱ እየጎተቱ ሲወስዱት አይቻለሁኝ እንዳልቀርባቸው ደግሞ ፈራሁኝ በማለት ሲነግረው ንጉሱም ደግሞ በመደናገጥ እባክህ ውሰደኝ ወዴት ነው የወሰዱት በማለት አብረው ተከታትለው ተያይዘው ይሄዳሉ።
አሹን ቁጭ ብሎ ስለ እናቱ ሎሚ ተራ እያለ እምዬን አደራ በማለት እየዘፈነ ነበረ። ታዲያ በኃይለኛው በር ይንኳኳል። እሱም ማን ነው ብሎ በድንጋጤ ብድግ ብሏል። ቪዲዮ እዚህ ላይ አብቅቷል። ቤዛ ባደረገችው ሴራ ወይ ንጉሱን ወይም ደመቀን አሳግታቸው ይመስለኛል እንደኔ። ታዲያ ወይስ ከገጠር ያደይ አባት ማን ሊሆን ይችላል ደመቀን ያገተው? በሩስ በኃይለኛው ያንኳኳው ሰው ማን ነው? አሹ በጣም ደንግጧል። ቀጣይ አብረን እናያለን። የዛሬው ቪዲዮ እዚህ ላይ አብቅቷል። ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ እያልኩ ወገኖች በያላችሁበት ሰላም ሁኑልኝ። ወዳችሁ